ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን። መንግስት ነዳጅን ከዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እያዋለ መሆኑ ተገለጸ። በጋሞ ዞን በተከሰተ የመሬት ናዳ ሳቢያ የ63 ሰዎች ደብዛ ጠፋ። የዲጂታል መታወቂያ ኢኮኖሚያዊ ተጠቃሚነትን እያረጋገጠ መሆኑ ተገለጸ። ኢትዮጵያ በ7 ወራት ከውጭ ንግድ $5.91 ቢሊዮን አግኝታለች ተባለ። የአሜሪካ ዋና ኢንስፔክተር ጀነራል ጽህፈት ቤት በማዕከላዊና በሰሜን ምዕራብ ኢትዮጵያ በምግብ እርዳታ ተረጂዎች ላይ የሚፈጸም የማጭበርበር ድርጊት መኖሩን አሳሰበ። በነዳጅ ምርቶች ላይ በሊትር እስከ 10 ብር የሚደርስ የዋጋ ጭማሪ ማድረጉን ገልጿል። የገንዘብ ሚኒስቴር በመካከለኛው ምስራቅ ያለውን ጦርነት ተከትሎ በዓለም አቀፍ ደረጃ የተከሰተውን የነዳጅ ዋጋ ንረት የአቅርቦት መስተጓጎል ለመቋቋም በሀገር ውስጥ የነዳጅ ምርት ላይ በሊትር እስከ 10 ብር የዋጋ ጭማሪ ማድረጉን አስታውቋል። የገንዘብ ሚኒስቴር አቶ አህመድ ሺዴ ለጋዜጠኞች በሰጡት መግለጫ አዲሱ የዋጋ ማሻሻያ ከመጋቢት 2018 ዓ.ም ጀምሮ ተግባራዊ እንደሆነ ገልጸዋል። በዚህም መሰረት በነጭ ናፍጣ በሊትር 10 ብር ጭማሪ ተደርጎ 139 ብር ከ84 ብር ገብቷል። በቤንዚን ላይ ደግሞ የ3 ብር ጭማሪ ተደርጎ በሊትር ወደ 132 ከ18 ብር ከፍ እንዲል እና በኬሮሲን ላይ የ7 ብር ጭማሪ ተደርጎ 146 ከ14 ብር እንዲሆን ተወስኗል። የገንዘብ ሚኒስቴር በህገወጥ ግብይት ላይ የተሰማሩ አካላትን አስጠንቅቋል። ሚኒስቴሩ መንግስት በውጭ ምንዛሪ ከፍተኛ ድጎማ የሚያደርግበት ነዳጅ ከተቀመጠለት የዋጋ ተመን በላይ በገበያ ላይ እየዋለ መሆኑ በጥናት ተደርሶበታል ብለዋል። በጋሞ ዞን በተከሰተ የመሬት ናዳ ሳቢያ የ63 ሰዎች ደብዛ ጠፋ። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ ወረዳዎች በተከሰተ የመሬት ናዳ 35 ሰዎች ሲሞቱ የ63 ሰዎች ደብዛቸው መጥፋቱን የዞኑ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት አስታውቋል። በመሬት ናዳ ህይወታቸውን ያጡ ሰዎች ቁጥር ከፍ ሊል እንደሚችል ጽህፈት ቤቱ ስጋቱን ገልጿል። የመሬት ናዳ የተከሰተው በጋሞ ዞን ደጋማ አካባቢዎች ማክሰኞ መጋቢት 1 2018 ዓ.ም በጣለው ከባድ ዝናብ ምክንያት እንደሆነ የዞኑ አስተዳደር ምሽት ላይ ባወጣው መግለጫ አሳውቆ ነበር። የዞኑ አስተዳደር ባሰራጨው መረጃ በጎርፍና መሬት ናዳ የሞቱ ሰዎች ቁጥር 35 መድረሱን አመላክቷል። በዞኑ ስር የሚገኘው የጋጮ ባባ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ ማዞ ዶይሳና ላካ በተባሉ ቀበሌዎች በደረሰው የመሬት ናዳ በአጠቃላይ የ96 ሰዎች ደብዛቸው መጥፋቱ ተገልጿል። የመሬት ናዳው ሰለባ ከሆኑት መካከል የ33ቱ አስከሬን መገኘቱን የገለጸው ጽህፈት ቤቱ የሟቾቹ አስከሬንን የማፈላለግ ስራው መቀጠሉን አስታውቋል። የጋሞ ዞን አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ መስፍን ማኑቆ በወረዳው በኩል የተገለጸው የሟቾች ቁጥር አረጋግጠዋል። ከተለያዩ ወረዳዎች መረጃዎችን ለጽህፈት ቤት እንዳደረሱት ከሆነ በጋጮ ባባ ወረዳ በኩል የተገለጸው የተጠቃለለ መረጃ እንዳልሆነ አስረድተዋል። የዲጂታል መታወቂያ ኢኮኖሚያዊ ተጠቃሚነትን እያረጋገጠ መሆኑ ተገለጸ። የብሔራዊ መታወቂያ ፕሮግራም የዲጂታል መታወቂያ መካከለኛና አነስተኛ አቋም ያላቸውን ዜጎችን በኢኮኖሚ ተጠቃሚነት እንዲሆኑ እያገዘ መሆኑን አስታውቋል። የፕሮግራሙ ዋና ዳይሬክተር አቶ ዮዳሄ አርአያ ስላሴ እንደገለጹት በአዲስ አበባ ለመገናኛ ብዙሃን በሰጡት መግለጫ በመድረኩ ላይ እንደተገለጸው የፋይዳ መታወቂያ የብድር አገልግሎትን ለማግኘት በተለይም ለአነስተኛና መካከለኛ አቅም ላላቸው ዜጎች ምቹ ሁኔታን እየፈጠረ ነው። ተቋሙ የዲጂታል መታወቂያ ተደራሽነትን ለማሳደግ ከኢትዮ ቴሌኮም እና ከኢትዮጵያ ንግድ ባንክ ጋር በቅንጅት እየሰራ እንደሚገኝ ገልጿል። ይህም በንግድና ሌሎች የስራ መስኮች የተሰማሩ ዜጎች መካከል የሚፈጸሙ ስምምነቶችና ውሎች ላይ መተማመን ለመፍጠር የላቀ ሚና ይኖረዋልም ተብሏል። ዋና ዳይሬክተሩ አክለውም የብሔራዊ መታወቂያ ለሀገር ደህንነት፣ ለፍትህ መረጋገጥ ያለው ፋይዳ ከፍተኛ መሆኑን ጠቁመዋል። በዚህም መገናኛ ብዙሃን ስለ ፕሮግራሙ ትክክለኛ መረጃ በማድረስና የተሳሳቱ ግንዛቤዎችን በማረም ረገድ የድርሻቸውን እንዲወጡ ጥሪ አቅርበዋል። ኢትዮጵያ በ7 ወራት ከውጭ ንግድ $5.91 ቢሊዮን አገኘች። የንግድና ቀጠናዊ ትስስር ሚኒስቴር በ2018 በጀት ዓመት የመጀመሪያው 7 ወራት ከውጭ ንግድ $5.91 ቢሊዮን ገቢ ማግኘቱን ገልጿል። ገቢው ከባለፈው በጀት ዓመት ሲነጻጸር የ65 በመቶ ጭማሪን አሳይቷል ተብሏል። ለበጀት ዓመቱ ከተያዘው እቅድ አንጻር ደግሞ 117 በመቶ መሳካቱን መረጃ ያመለክታል። በንግድና ቀጠናዊ ትስስር ሚኒስቴር የገበያ ምርት ጥራት ተቆጣጣሪ አቶ መስፍን ዳኜ እንደገለጹት ሚኒስቴሩ በአጠቃላይ በጀት ዓመቱ $9.4 ቢሊዮን ለመሰብሰብ አቅዶ እሱን ለማሳካት እየሰራ ነው። የውጭ ገበያ ተወዳዳሪነትን ለማሳደግና የገቢ መጠኑን ለማሳደግ ባለፉት ወራት በርካታ ዘርፈ ብዙ ስራዎች መከናወናቸው ተገልጿል።
ወደ ተለያዩ ሀገራት የሚላኩ ምርቶች ዓለም አቀፍ የጥራት ደረጃ መስፈርቶችን እንዲያሟሉ እየተደረገ እንደሆነ የሚያብራሩት አቶ መስፍን ይህ እንዲሳካ ሚኒስቴሩ ከሌሎች አጋር ተቋማት ጋር በቅንጅት እየሰራ እንደሚገኝ ተናግረዋል። የአሜሪካ ዋና ኢንስፔክተር ጀነራል ጽህፈት ቤት በማዕከላዊና በሰሜን ምዕራብ ኢትዮጵያ በምግብ እርዳታ ተረጂዎች ላይ የሚፈጸሙ የማጭበርበር ድርጊት መኖሩን አሳሰበ። የአሜሪካው የተራድኦ ድርጅት USAID ዋና ኢንስፔክተር ጀነራል ጽህፈት ቤት በማዕከላዊና በሰሜን ምዕራብ ኢትዮጵያ በአሜሪካ በሚደገፉ ሰብአዊ እርዳታ ተረጂዎች ላይ ያነጣጠረ የማጭበርበር ድርጊት መኖሩን አስጠንቅቀዋል። ድርጊቱን ሲገልጽ በሰብአዊ እርዳታ ምዝገባ ወቅት ተጋላጭ የሆኑ የህብረተሰብ ክፍሎች የኮሚኒኬሽንና የጥቆማ ጥቅም ክፍያ እንዲፈጸም መጠየቃቸውን የሚገልጹ ክሶች መኖራቸውን ደርሼበታለሁ ብሏል። ተቆጣጣሪ ተቋሙ በየካቲት ወር 2018 ዓ.ም ባስጠነቀቀው መሰረት ድርጊቱ የአካባቢው ስልጣንን በመጠቀም በዩኤስአይዲ እና በሌሎች የአሜሪካ መንግስት ፕሮግራሞች ላይ ሰብአዊ እርዳታዎችን ለማግኘት የሚመጡ ተረጂዎች ክፍያ እንዲፈጽሙ ማስገደድን ያካትታል ብሏል። የማህበረሰብ መሪዎች ስልጣናቸውን በመጠቀም ከተረጂዎች ገንዘብ እንደሚቀበሉ በርካታ ሪፖርቶች ለጽህፈት ቤቱ ደርሰዋል ያለው ሪፖርቱ በአንዳንድ ሁኔታዎች ክፍያዎች ለፖለቲካ ወይም ለበዓላት ፈንድ በሚል በሐሰት እንደሚቀርብም ተገልጿል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።